አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀይቦቼ ከኔ ጋር አልሐምዱሊላህ። ዛሬ ደግሞ ለእናንተ ይጠቅማል ብዬ ይዤ መጥቻለሁ ማለት ነው። ለዚህ ቪዲዮ አዲስ ሲሆናችሁ ለዚህ ቻናል ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ አበረታቱኝ ይላል እህቶቼ። ሸር አድርጉልኝ። እናንተ ባይጠቅማችሁም ሸር አድርጉልኝ እሺ እህቶቼና ጠቀመ ደግሞ ጠቅማሚ ቪዲዮ ነው ካላችሁ ደግሞ ለሌላ ሰው ሸር አድርጉት ማለት ነው። እናም ዛሬ የመጣሁበት ስለ ቤት ነው። ስም ማዞር እንዴት ነው? በቃ ቤተሰብ እንደዚህ አረገብን እና ደግሞ ስም ለማዞር ስንት ብር ይፈጃል? በእርግጥ በዚህ ቪዲዮ ሰርቼበታለሁኝ፣ ግን ያው እንዴት መሰላችሁ እንደዚህ በሰራሁበት ያላዩ ልጆች ስለሚኖሩ እስኪ እንዴት ስንት እንደሚፈጅና እንዴት ስም ማዞር እንደምትችሉ ልንገራችሁ ማለት ነው እህቶቼ። እና እንግዲህ ያው አረብ ሀገር ሆነን ቤታችንን በስማችን ማድረግ እንደሚቻል ከዚህ ቀደም ሰርቻለሁ ማለት ነው እህቶቼ። እና በእርግጥ ርዕሱ እንደዛ ነው የሚለው ስም ለማዞር ባለንበት ሀገር ሆነን በማንኛውም ሀገር ሆነን ስም ማዞር ቤታችን ኢትዮጵያ ያለን ቤት በራሳችን በህጋዊ መንገድ ማድረግ ይቻላል። በምን መንገድ? እዛው ባለንበት ፓስፖርትና ፎቶ ይዘን ወደ ኤምባሲ በመሄድ ከኤምባሲ አስጥፈን የውክልና ወረቀት ወደ ኢትዮጵያ ተላክ ነው። ቤታችንም ይሁን ህጋዊ ቦታችን በስማችን ማድረግ ይቻላል ብያችኋለሁ እህቶቼ። ይሄንን ነገር ብዙ ልጆች ኮሜንት ላይ ሰጥተውበት መልሼ ደግሞ ሰርቼበታለሁ። ትክክልም እንደሆነ ነግሬያችኋለሁ ማለት ነው። ጓደኛዬ እንደዚህ አድርጋ፣ እውነቷን ነው። ጓደኛዬ እንደዚህ አድርጋ ዱባይ ሆና ኢትዮጵያ ህጋዊ ቤት በራሷ ስም አስደርጋለች የሚል ኮሜንት ሰርቼ፣ በእርግጥ እንደዚህ ኮሜንት አውጥቼ ትሰራ ብዙ እናንተ እንትን አትሉም ማለት ነው እህቶቼና ይህንን ነገር ትክክልም ማድረግ ይቻላል። ሌላኛው ደግሞ እንግዲህ እህቶቼ ምንም ይሁን ህጋዊ ቦት ስትገዙ፣ ህጋዊ ቤት ሲገዛ ህገወጥ ያው ህገወጥ ነው ቢሆንም ደግሞ ህጋዊ ስትገዙ በስማችሁ ግዴታ ማድረግ አለባችሁ እህቶቼ። ወንድምን ወይም በቃ በአሁኑ ሰዓት ጥቂት እናት እንደሁ እንጂ በቃ በአጠቃላይ አባትንም በእርግጥ ሁሉም አይደለም፣ ግን አሁን ላይ የሚታመን የለም እህቶቼ። ምንም በአሁኑ ሰዓት ላይ ማመን ያለባችሁ ራሳችሁን፣ በቃ ራሳችሁን ብቻ ነው ማለት ነው። እና ብዙዎቻችን እንግዲህ እዛ ሁነን ሰው እናምናለን። ኧረ ሰው እናምናለን። በተለይ እንደዚህ እከሌኩንድ በዚህ ስራ ላይ ተሰማርቷል ብለን ታሰብ ያ ሰው አድርግልኝ ብለው እኮ ያደርግልኛል ብለን እናስባለን ማለት ነው እህቶቼ። እና ለአንዱ ቢሳካለት ለአንዱ ላይ ይሳካለት ይችላል። እንደዚህ በጣም አሁን ላይ ኢትዮጵያ ያለ ሰው በምንድን ነው የሚሰራው? አረብ ሀገር ባለች ሴት ብር ነው የሚሰራው ማለት ነው እህቶቼ። ቤት ቢቀይር ምን ቢል ማለት ነው። ወላሂ አትታለሉ ማለት ነው እህቶቼ። በተለይ እንደዚህ ገንዘብ እየላካችሁ ለሰው የምታስቀምጡ ያዝልን። በቃ እናንተ እዛ ሆናችሁ ቆይ ይሄንን መረዳት ያለባችሁ ማለት ነው። የእናንተ ገንዘብ ከየት እንደሚመጣ ምን እንደሆነ ብዙ የማያውቃለ። በተለይ አረብ ሀገር ሂዶ ያልቀመሰው ሰው ኢትዮጵያ ሆኖ አረብ ሀገር የምሰራ እህት ዘመድም ትሆን ገንዘቡ የብሌሽ በቃ አለ አይደል? እንደ ማንኛውም ሰው ዝም ብላ ይሆናል አይደል? ወይም ተዛፍ ለቅማ ነው ብቻ። ያኔ ደሞዝ አላት፣ አዎ ያምናሉ። ደሞዝ አላት፣ ሁሌም አይቆረጥም ደሞዟ ብለው ስለሚያስቡ አሁን ባጠፋባት እኮ ቀጥሎ ያለው ወር ትቀበላለች ብለው ብቻ ነው የሚያስቡት እህቶቼ። እና ዝም ብላችሁ ቤት ስሩልን፣ እንደዚህ አድርጉልን፣ በቃ አትመኑ። በተለይ አሁን ላይ ማለት ነው በተለይ እንደው አባት የሚሆን ወንድሞች ማለት ነው በቃ በተለይ ወንድም እህቴ እኮ የሄደችው ለኔ ነው። በተለይ ትዳር ካልያዛችሁ እናንተ ትዳር ያልያዘች እህት ማለት ነው ግዴታ ትዳር እንኳን ያላት እህት ባሏ ይቆጣታል ወይም ባሏ የታረግሽው ገንዘቡን ብሎ ይጣላታል ብሎ ያ አማች ሰማብኛል ብሎ ያስባል ማለት ነው። እና እንደዚህ ባል የሌላችሁ እህቶች ለወንድሞቻችሁ ብር ስትልኩ ምንም ይሁን እህቴ የሄደችው እኔ ልታረግልኝ ነው ወይ ባጃጅ ልገዛልኝ ነው ወይ ብር ልትልክልኝ ነው ወይ መኪና ልገዛልኝ ነው የሆነ ነገር ልታረግልኝ ነው ብሎ ነው በውስጡ የሚያስበው ማለት ነው። የእህቱ ገንዘብ የራሴ ገንዘብ ነው ብሎ ነው የሚያስበው። እና እንደዚህ ቤት ግዙልኝና አስቀምጡልኝ፣ ቤት ግዙልኝና በእናንተው አድርጉልን። እስኪ አንዳንድ ቦታ ስለ ቤት ጉዳይ ሲነሳ ቪዲዮ ገባ ብላችሁ ኮሜንት አንብቡ። እማያለቅስ የለም። እውነቴን ነው የምላችሁ እማያለቅስ። እና
አንዳንዶቹ ደግሞ በቃ እከሌ እኮ እንደዚህ እየሰራ ነው፣ ወይም በደላላነት ወይም በሐዋላ ወይም ዘመዴ እኮ እየሰራ ነው፣ በቃ ሐዋላ ልላክለትና እሱ እንዲህ ያደርገኛል። በቃ ያንን ገንዘብ አስቀምጦ ይሰራበታል ማለት ነው። ቦታ ግዛልኝ ብየው በቃ ገንዘቡ ታይገዛበት በቃ ትሰራበት መጨረሻውን የአካባቢ እኮ ግንባታ ፈለገና ለግንባታ ማሰራት አለብሽ፣ የድሮም ብር እኮ ራይቱ ላይ አስቀምጦ ወይም አስፍቶታል ማለት ነው። ሌላ ለግንባታ እየተባለ ስለሆነ አካባቢው የግንባታን ይጀመር ስለሆነ ማስጀመር አለብሽ ብለው የሚሉ ሰዎች አሉ ማለት ነው። ቶችና ስለ ቤት ስታስቡ ሁነኛ ሰው ኢትዮጵያ ላይ ማስቀመጥ አለባችሁ ቶቼ። በተለይ እናቶች ይሻላሉ ምንም ይሁን ማለት ነው። ዛሬ ተባላችሁ ራሱ በቃ እናንተ ታገባችሁት ባል እናት ትሻላለች። ለምን እናት ወሰደችውም ምንም አለችው እናት ትሻላለች ማለት ነው። እርግጠኛ እናት ለልጇ እኔ እንጃ ተስንት እንደው ተ105% ይገኝ እንደው እንጂ መጥፎዎች እናት ለልጇ መጥፎ አታስብም። ግን እንዴት መሰላችሁ ባሎቻቸውና ልጆቻቸው ናቸው ገንዘብ እንዲያጣፉ የሚያደርጓቸው እናትን ማለት ነው። የእህቴ ገንዘብ አለ ለምን አልሰራበትም፣ የእህቴ ገንዘብ አለ ለምን ይሄን አላደርግም እያለ እናቶችን አንዳንዱ ወንድሞች ወይም አንዳንዱ ባሎች እናት ላይ የተቀመጠ ገንዘብ ይጠፋል። በማን እነሱ ላጥፈው ብለው ሳይሆን ወይ በባሏ ይጠፋል ወይም በልጇ ወይም በወንድምሽ ይጠፋል ማለት ነው። እና እህቶቼ እዚህ ላይ መጠንቀቅ ያለባችሁ እንትን ምንድነው ስሙ ቤት ስትገዙ እዛው ባላችሁበት ሁናችሁ በኤምባሲ ሄዳችሁ አስጠፋችሁ የውክልና ወረቀታችሁን ልካችሁ ማሰራት ትችላላችሁ ማለት ነው። እና ደግሞ ሌላኛው እህቴ ምንድን ያለችው አሁን በቅርብ ቪዲዮ፣ በእርግጥ በዚህ ቪዲዮ ላይ አሁንም ሰርቼበታለሁ። ምንድን ያለችው ስንት ብር ነው ቤት ማዞሪያ ስንት ብር ነው የሚፈጅብኝ? 400 500 ወይም 300 ወይ 200 የሚሉ አሉ ማለት ነው እህቶቼ። እና ይሄ ነገር የሚወሰነው የየአካባቢው የየከተማ ሁኔታ ይለያል። አዲስ አበባ ቤት ማዞርና ወሎ ላይ ቤት ማዞር ይለያያል ማለት ነው እህቶቼ። እና ቦታው ተተገዛ ስንት ጊዜው፣ ይሄ ቦታ ተተደራጀ ስንት ጊዜው፣ የመቼ ምሬት ነው፣ ብዙ ነገር አለ። የከተማ ሁኔታ ይለየዋል። ገባችሁ? 150 የሚያስፈልጋለ 30 ሺህ ብር ኮሜንት ላይ በዚህ ላይ ምንድነው ያለችው? በዚህ ቪዲዮ ላይ ሰርቼ ኦሮሞ ክልል ነኝ አለ ጓደኛዬ ቤት ያዞረችው በስሟ 30 ሺህ ብር ነው ያለችው እህቶቼ። እና እንግዲህ 30 ሺህ ብር በጣም አሪፍ ነው ማለት ነው። 30 ሺህ ብር ቤት ማዞር በስሟ ማድረግ ውክልና መሙላት በጣም አሪፍ ነው ማለት ነው እህቶቼ። እና ይሄንን ነገር ልብ ማለት አለባችሁ ማለት ነው። እኛ ሀገር ግን እንደዚህ በ30 ሺህ ብር ቤት ማዞር አይቻልም። ቢያንስ እንደው ከ150 በላይ ብላችሁ አስቡት ማለት ነው እህቶቼ። እና በቃ እንደዚህ 150 100 ቀለል ያለ ሆኖ ማለት ነው። እና የየአካባቢው የቤት ማዞር ብር ይለያል። የአንዱ አካባቢ የአንዱ ከተማና የአንዱ ከተማ ይለያያል ማለት ነው እህቶቼ። እና ትላልቅ ከተማዎች ቤቱ ቆይቶ የተሰራ ቆይቶ የተመሰረተ ከሆነ ያ እንደዚሁ በጣም ይጨምራል ማለት ነው። እንደዚሁ ደግሞ በዝቅተኛ ያለ ቦታ ደግሞ እንደዚሁ ዝቅ ያለ ብር ነው የሚሆነው። እና የየከተማው የውሳኔው ነው ማለት ነው። በከተማው ይወስነዋል ማለት ነው ስማዞር ብር ማለት ነው እንጂ ይሄ ስንት ነው ተብሎ እኔ ያዞርኩበትን እናንተ ላታዞሩበት ትችላላችሁ። ስለዚህ ይለያያል ማለት ነው። የአንደኛችን ቦታ ይለያያል። ስለዚህ የየቦታውና ከተማው ይለያያል ማለት ነው እህቶቼ። እና ቤት ተገዛችሁ አይቀር ስማችሁን በራሳችሁ አድርጉ። እዛ ሆናችሁ ከኤምባሲ ወረቀት አስጥፋችሁ ልካችሁ ኢትዮጵያ በቃ የሚቀበልላችሁ ሰው አድርጋችሁ ቤታችሁን በስማችሁ ማድረግ ትችላላችሁ እንጂ ዝም ብላችሁ ቦታ አትግዙ። ዝም ብላችሁ ቤታችሁን በሌላ ሰው ስም አታድርጉ እህቶቼ። ይሄንን ልብ ማለት አለባችሁ። ጊዜው አሁን ተቀይሯል። እውነቴን ነው የምላችሁ። ሰው ተቀይሯል፣ ጊዜውም ተቀይሯል። በቃ ያለው ነገር ጠባቃ ነው እህቶቼ። እና ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉኝ እህቶቼ እሺ።